የበኃይሉ ትክክለኛ ማንነት ተጋለጠ። ጆን በኃይሉ እንደዋሸው በእርግጥም አወቀ። ምክንያቱም ሳሚና ጆን ተመሳሳይ እድሜ ያላቸው ልጆች ናቸው። ነገር ግን ከ24 ዓመት በፊት የሞቱትን ቤተሰቦቹን ሳሚ እንደገደላቸው ለጆን በኃይሉ ነግሮት ነበር። ዘግይቶም ቢሆን እንግዲህ ጆን ወደ ራሱ ተመልሶ ይህንን ማስታወስ ችሏል። ነገር ግን ጆን ይህንን አስታውሶ በውስጡ ለራሱ ከተናገረ በኋላ ከበኃይሉ ጋር ቁጭ ብሎ ማውራት ጀመረ። በእርግጥም ሳሚ ቪዲዮ እየቀረጻቸው ነበር። ነገር ግን ጆን ደግሞ በጣም የነቃ ልጅ ስለሆነ ቪዲዮውን ስላዩት ምንም እንደማይታወቁ ሆነው ማውራት ጀመሩ። ሳሚ ደግሞ በእርግጠኝነት ያደረገውን ነገር ስለተማመነ ለሰላም ቃል ገባላት። ሰላምም ይሄ ነገር ለመጨረሻ ጊዜ ካልተሳካ አባትና ልጅ እንደሆኑ አምነን መቀበል አለብን፣ ስለዚህ ዳግመኛ ላትጠራጠር ብላ በብሌን አስማለችው። እሱም በእርግጥም ዛሬ የመጨረሻ ይሆናል ብሎ ስላመነ በብሌን ምሎ ሁለተኛ አልጠራጠርም አላት። ነገር ግን እነሱ እንዳሰቡ ሳይሆን ቀርቶ ያው እንግዲህ ጆን እና በኃይሉ ቪዲዮ እየተቀረጹ እንደሆነ ስላወቁ የሚያወሩትን ተጠንቅቀው አወሩ። እናም የእነሱ ነገር እዚህ ጋር አቆመ። ነገር ግን ጆን በራሱ ጊዜ መጠራጠር ጀምረዋል። እናም ደግሞ በእርግጥም አሳማኝ የሆነ ነገር ነው። ሳሚ ከ24 ዓመት በፊት ሕፃን ልጅ ነው፣ ሰው መግደል አይችልም። በኃይሉ ራሱ ባጠመደው ወጥመድ እየገባ ነው። ብሌንም እስካሁን ድረስ መጠራጠር ባትፈልግም አሁን ግን ጆን የሆነ ተልእኮ እንዳለው በእርግጠኝነት አውቃለች። ምክንያቱም ሊገላት ጫፍ ላይ ከደረሰ በኋላ እንደገና ሰው ሲገባ ነው የተዋት። ምክንያቱም ምሳሌ ይነግሯታል። አንዲት እርግብ አለች፣ ንጹሕ ናት እሷ። ነገር ግን ቤተሰቦች በእሷ ምክንያት ይድናሉ ከተባልሽ አትገያትም ወይ ብሎ ነግሯታል። ያ ማለት ጆን ራሱ የብሌን ንጹሕነት እያሳዘነው ነው። ነገር ግን ሕይወቱን በሙሉ ሲጠብቀው የነበረው ቤተሰቦቹን የመበቀል ሁኔታውን መተው አይችልም። እናም ብሌንን ልገልሽ ተገድጄ ነው እያለ ነው በሌላ መንገድ እየነገራት ያለው። ማን ያውቃል? ምናልባትም ጆን እውነቱን አውቆ የዚህ ሁሉ ሴራ ጸንሳሽ የሆነውንና የቤተሰቦቹን ገዳይ ያንን በኃይሉን እውነተኛ ማንነቱን ሊያውቅ ይችላል። በሌላ በኩል ደግሞ ዛሬ ቃል ፍንድቅድቅ ብላ በደስታ አብዳለች። ምክንያቱም ዳግም እንጋባ ብሏት ነው። ዳግም እንጋባ ሲላት እሷ በደስታ ጮቤ ረግጣለች። ነገር ግን ሳሚ እንጋባ ያላት ብሌንን ለማስቀናት ነበር። እውነት ለመናገር ሳሚ አሁን እየሄደበት ያለው መንገድ እስከ ዛሬ ሲሄድበት የነበረው ከዛ የባሰ እጅግ በጣም አደገኛ ነው። ምክንያቱም ብሌንን ለማስቀናት ቃልጋ ከሆነ ብሌን ለመጨረሻ ጊዜ ነው የምትተወው። ነገር ግን ቃል ደግሞ ካለቀሰችና ብዙ ካነባች በኋላ መልሳ ተስማምታለች። ምክንያቱም ደግሞ ምናልባትም እድል ሊኖረኝ ይችላል ብላ ነው። እውነት ለመናገር እድል ይኖራታል። ዳግም ከቃል ጋር የሆነ ካስመሰለ በእርግጠኝነት ብሌን ምንም ነገር ሳታስብ ከሳሚ ጋር አብራ ትሆናለች። ያኔ ደግሞ ለብሌንም ለቃልም ሆነ ጥሩ ነገር ይሆንላቸዋል። ምክንያቱም ብሌንም በቂ ምክንያት ታገኛለች ሳሚ ጋር ለመሆን። ቃልም ደግሞ የምትወደውን ዳግምን አብራው መኖር ትጀምራለች። ዳግም ግን ይከስራል። ነገር ግን ቃል አንድ ስህተት የሰራችው ነገር ቢኖር አሁን የሳሚን ልጅና የሳሚን ፍቅረኛ ለዳግም ሰጥተዋለች። ስለዚህ ዳግም ይህንን ካገኘ ምናልባትም በብሌን
በቃል የማስቀናትን ጉዳይ ሊተው ይችላል። ያ ደግሞ ለቃል ጥሩ አይሆንም። ምናልባትም ብሌን ሳሚ ልጅ እንዳለው ስላልነገራት እንደ ዋሻት አስባ ልትርቀው ትችላለች። ለዳግም ይሄ ጥሩ ነው። ነገር ግን ቃል ያደረገችው እሷ የምትፈልገውን ነገር እንደማታገኝ ነው። ያም ሆኖ ይህም ግን ሰላም አሁን ምንም መጠራጠሯን ትታ በእርግጠኝነት አባትና ልጅ እንደሆኑ አምና ተቀብላለች። ነገር ግን ሳሚ በፍጹም አላመንም። ብሌንም ብትሆን ከምን ጊዜውም የበለጠ ተጠራጥራለች። ነገር ግን የእሷን ጥርጣሬ ከተናገረች ሳሚ ችግር ውስጥ ይገባል ብላ ስላሰበች ለሳሚ ብላ ዝም ብላለች። ነገር ግን ይሄ ቤታቸው ውስጥ የተጠመደው ትልቅ ቦምብ የሆነ ቀን ፈንድቶ እውነቱን ሁሉም ሲያውቃል። ነገር ግን ያኔ ይረፍዳል። ምክንያቱም ይሄ ቦምብ ሲፈነዳ ብዙ ሰዎችን ስለሚያጠፋ። እናም ጆን ፊቱ ላይ የሚታየው እሳት የሚነድ እሳት የሚጠፋው ሰውን በመግደል ነው። ምክንያቱም በቀል ነው። ውድ ቤተሰቦቼ እንግዲህ አደራ ድራማ በጣም በሚገርምና በሚያስደንቅ ሁኔታ በእንደዚህ አይነት ሁኔታ እንደቀጠለ ነው። ለዛሬው እዚህ ጋር እሰናበታችኋለሁ። በቀጣይ እንግዲህ በአዲስ ቪዲዮ ተመልሼ እስከማገኛችሁ ሰላሙን ሁሉ እየተመኘሁላችሁ ሀሳብ አስተያየታችሁን በኮሜንት እየጻፋችሁ ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን እየጫናችሁ አብራችሁን ቆዩ። ስለምትከታተሉኝና ስለምታበረታቱኝ እጅጉን ምስጋና የላቀ ነው። ውድ ቤተሰቦቼ ደግሜ እስከማገኛችሁ ድረስ ለዛሬው ባይ ባይ። እዚህ ጋር ልሰናበት።